እርግጠኛ ነኝ ከበላችሁት በኋላ ስሙን ቀዩታላችሁ። ዛሬ ከና ከሆናችሁ ትገረማላችሁ። የሚገርም ዶና አዘጋጃ እንዳያመልጣችሁ ጠብቁ። እንዴት ናችሁ? እንደምን ሰነበታችሁ? ሼፍ ዮናስ ተፈራ ነኝ። ዛሬ እንደተለመደው አንድ ለየት ያለ ምግብ አዘጋጅላችኋለሁ። በተለይ ደግሞ ክረምት ላይ ለልጆች የምታበሏቸው ምግብ በጣም ተቸግራችሁ የተለያየ ነው። በተለይ ደግሞ ሲጫወቱ ስለሚርባቸው ጉልበት ስለሚፈልጉ ብዙ ጉልበት ስለሚያወጡ የሚሆናቸው ቆንጆ ለመክሰስ የሚሆን በበቆሎ ማዘጋጅላችሁ ቆንጆ መክሰስ ምግብ አለ። ልክ እንደ ሰተቱ አይነት አሰራር ነው። አሰራሩ ግን ተመልከቱና ብዙ ጊዜ ሰተቶ በሚሰራበት ሰዓት ያው በጤፍ ዱቄት ቢሆን ተመራጭ ትክክለኛ አሰራሩ እሱ ነው። እንዲሁ ደግሞ ቅይት እህል ቢሆን በጣም ቆንጆ ጠቆር አለበት ሰተቶ። እንግዲህ ያው የእሷን ታስ ይመስላል እንጂ ዋናው መክሰስ ላይ የሚሆናችሁ ቆንጆ በበቆሎ ዱቄት ማዘጋጅላችሁ ቆንጆ ምግብ ትመለከታላችሁ። ያ ደግሞ ጥሩ ጣዕም እንድታገኙ ደግሞ የተፈጨ የስንዴ ዱቄት የስንዴ ዱቄት ጨምራችሁ ቀላቅላችሁ ማድረግ አለባችሁ ማለት። ስለዚህ ግብአቶቹን በተራ ላስታውቃችሁና ወደ አሰራሩ እንገባለን። እዚህ ጋር የምታዩት ግማሽ ኪሎ አካባቢ የሚሆን የተፈጨ ንጹህ ምንም ነገር የኮርን ሳች አድምላችሁ ራሱ በቆሎ ፈጭቶ ነው ማለት ወፍጮ የተራጁ ታሰጩት ነው። ወደ ወፍጮ በተለያየ አማራጭ ገበያ ታገኛላችሁ። በቆሎ ዱቄት ያስፈልገናል። እንዲሁ ደግሞ የስንዴ ዱቄት ያልኳችሁ ስንዴ ዱቄት ያስፈልጋችኋል ለማቀላቀል። ያ ደግሞ እንደምታዩት የአበሻ እርሾ ያስፈልገናል። የአበሻ እርሾ እንደዚህ ከሊጥ ላይ ከእንጀራ ሊጥ ላይ ቀንሳችሁ በእሱ ታወቅታላችሁ። ለጣዕሙ ቆንጆ ያደርግላችሁ የአበሻ እርሾ እንጠቀማለን። ትንሽ ዘይትና ትንሽ ጨው አድርገን ደግሞ እናቦኳለን ማለት ነው። በዚህ አጋጣሚ ይህንን ስራ ስታስቡ በተለይ እንጀራ ያገራችሁ ካላችሁ ቤት እናቶች ካላችሁ ምሳሌ በጎን የኛውን በጦጥ አድርጋችሁት ትንሽ ስታስቀምጡት የአበሻ እርሾ አክቲቭ ነውና ኩፍ ያደርገዋል። በኋላ አይን እንዲወጣ ያግዛችኋል። ያንን አቦክታችሁ እንጀራችሁን ጋግራችሁ ከጨረሳችሁ በኋላ በጨረሻ ላይ በምጣድ ላይ አስፍታችሁ ልጆቻችሁ ከላይ አሁን በኋላ ታያችኋለሁ። ቅቤም ካለ ይቻላል። በርበሬ ዘይት ማድረጋችሁ ሰሊጥ አድርጋችሁ ቀባጋችሁ ታቀርቡታላችሁ። ደስ እያላችሁ ተሻምቶ ይበሉታል። ክረምቱ በቀላሉ ልጆቻችሁ ራብን ሳይሉ ወይ ደግሞ ምግብ ሰለችን ሳይሉ የተለያየ አማራጭ ይሰራችሁ የምታቀርቡበት አጋጣሚ ይፈጠራል ማለት። ስለዚህ የምናደርጋለን መሰላችሁ ጎድጎድ ያለ ዕቃን እናዘጋጃለን። ካዘጋጀን በኋላ እዚህ ጋር ያዘጋጀሁትን ዱቄት ጨምራለሁ። ስንዴ ዱቄቱን እንጨምራለን። ትንሽ ጨው እናደርግበታለን። ይህን ካደረጋችሁ በኋላ ቀጠን ስለሚል ስካር እናደርግና ችኛዋን ስፋት አድርግ እንደዚህ ለልጆች ስለሆነ ደግሞ አንድ ሾርባ ማንኪያ ደግሞ ስኳሩ ታደርጉበት ቆንጆ ነው። አለመጨመርም ትችላላችሁ ስኳሩን። አሁን እንደዚህ ይቀላቀላል። እንዲህ ካደረጋችሁ በኋላ እርሾ መሀል ላይ ይገባል። የአበሻ እርሾ ከሊጥ ላይ ቀንሳችሁ ከእንጀራ ሊጥ ላይ ቀንሳችሁ እንደዚህ እርሾ በጣም ቆንጆ የሚሆነው። እንዲህ ካደረጋችሁ በኋላ ትንሽ ዘይት እናደርጋለን። ከዛችኛው እንዲያጋችሁ ለብ ባለ ባለ እናቦካው። እንዲያደርግን ለብ ያለው አዘጋጅቻለሁ። እዚህ ጋር ቀጠን ያለ ከእንጀራ ወፈር ያለ እናዘጋጃለን። ቀስ ያላችሁ እንደዚህ እንዳይቦንባችሁ ቀስ ያላችሁ እንደዚህ ሊጡን ማገናኘት። የአበሻ እርሾ ቆንጆ አድርጎ ትክክለኛ ጣዕም እንዲኖረው ጋር ያነሳላችኋል። እንደዚህ ሽቦ ተጠቀሙ። በደንብ እንዲዋድላችሁ ያግዛችኋል።
በዚህ አጋጣሚ እንግዲህ ለቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ። ታያላችሁ ግን ጫና አታደርጓትም። ሰብስክሪፕሽን በተና ማለት ነው ጫና አድርጓት፣ ደቂቃ አይፈጅም። በተለይ ደግሞ ላይክ ማድረግ ሼር ማድረግ አይዘነጋ። በተለይ ደግሞ ደወል ምልክቱን ነክታችሁ ኦል ካላችሁማ ሁሌ ከኛ ጋር ናችሁ፣ ሁሌ ቤተሰብ ትሆናላችሁ። ሁሌ እናንተ ጋር ማሳወቂያ መልዕክት ይደርሳችኋል። አንድ ምግብ አይመልጣችሁም ማለት ነው። እንደዚህ አድርገን የሀበሻው እርሾ ስለሆነ ደስ የሚል ሽታ ነው እዚህ የሚሸተው። እንዲህ አድርገን በኋላ ስለምናቀጥለው ስንጋግር ይሄ በቂ ነው። እንዲህ እናደርግና እንግዲህ ትንሽ ሞቅ ያለ ቦታ ላይ ኮፍ እንዲል እናቆየዋለን ማለት ነው። ስመለስ እንግዲህ ቆንጆ አድርገን እንጋግረዋለን። እሺ አሁን ምጣዴን አግልዬ መጥቻለሁ። እንዲህ ካደረግን በኋላ ትንሽ ዘይት ከስር እንዲያምርላችሁ እንደዚህ በቀጥታ ዘይት እንደዚህ እንደምትመለከቱት ቆንጆ ሆኖ በደንብ ኮፍ ላለ እንደዚህ ይጡ እንደዚህ ኮፍ ካለ ይላችሁ በኋላ ይሄንን ትከፍታላችሁ። እጃችሁን ጓንትም ይቻላል፣ ያለ ጓንት ትችላላችሁ። ለይታ ደስ እንጂ ጓንት አደረገ እንደዚህ ሳሳለ ጓንት ለይታችሁ ስለሚገኝ ነው የተጠቀምኩት ይሄኛውን ጓንት። ይሄኛው እንደዚህ ላይ ታረጉና እንደዚህ ዋይ ተጠቀም እንደዚህ ትንሽ ወፈር አድርጋችሁ እንደዚህ መጋገር ነው። እንዲህ ካደረግን በኋላ ልክ እንደዚህ አይነት ወጣ ያደርግላችኋል። ከርናችሁ ቦልት አሳያችኋለሁ። ቀጠና አድርጌም ወፈር ማድረግ አሳያችኋለሁ። በቱ መንገድ እናብሰዋለን። ከበሰለ በኋላ እንግዲህ ከላይ እንቀባውና እንመገባለን። አሁን ሁለተኛውን ጋገር መለሳለሁ። ቀላል በቃ ማውጣትና ማስቀመጥ ብቻ። ልክ እንደ እንጀራ ማውጣት የሚገላበጥ ነገር የለውም። ስመለስ እንግዲህ ትንሽ እንደዋዜ ነገር ሰራና ከላይ ቅባ አድርጌው አቀርበዋለሁ። ጠብቅ ተመሳን የምትመለከቱት ቆንጆ ሆኖ እንደዚህ የሚያምር አይን ያለው ከወጣላችሁ በኋላ ጓንት ተጠቀምና እንቀባዋለን። እዚህ ጋር ያዘጋጁት አዋዜ አለ። በቂው ይችላላችሁ፣ በወይራ ዘይት ይችላላችሁ፣ ቤታችሁ ባለ ዘይትም ይቻላል። እንዲያርጋችሁ እንዲያርገን እንዲያርጋችሁ ተቀቡና ከቡና ጋር ማቅረብ ይቻላል፣ ከሻይ ጋር ማቅረብ ይቻላል። ብቻው ማቅረብ ይቻላል። በጣም ቆንጆ የምግብ አሰራር ነው። ትንሽ ጋር ሰሊጥ አመሳ አድርጌ አደርግበታለሁ። በጣም የሚያምር ቆንጆ ለመክሰስ የሚሆናችሁ በበቆሎ ያዘጋጀላችሁ ቆንጆ ምግብ ነው። እንግዲህ ይህ ምግብ ሞክሩ፣ በጣም ትወዱታላችሁ። ትንሽ ስንዴ ዱቄቱን አጃ መቀላቀል ትችላላችሁ። በቀይ ጥልም ይዘጋጃል። በበቆሎ ማድረግ ትችላላችሁ። ግን ትንሽ ሲቀላቀል በቆሎ ቆንጆ የሚሆነው ለልጆች ደግሞ በጣም ኃይል የሚሰጣቸው የእህል ዘር ስለሆነ ሲራገጡ ሲጫወቱ ነው። በቃ ሲመለሱ ማግኘት አለባቸው። በተለይ በዚህ ክረምት ልጆቻችሁ ባካችሁ ቤት አይቀመጡ። ዝናብ ምንም አያደርጋቸውም። ጭቃ ምንም ያብኩት ጭቃ ኪቦች ይሮራጡ። ሜዳም ካለ ሜዳ ወሰዷቸው። በቃ ከኤሌክትሮኒክስ ርቀው ውስጥ ይችን 2 ወር ሌላ አክቲቪቲ ላይ ያውሏቸው። በቃ ወይ ስዕል መሳል ወይ የክረምት ካምፕ ነገሮች ይኖራሉ። እዛ ላይ ማስገባት ይቻላል። ወይ ደግሞ እናንተም አቅም ከሌላችሁ እንኳን እነዚህ የክረምት ፕሮግራሞች ላይ ማሳተፍ ባትችሉ እንኳን በቃ ሜዳ ላይ ጫወቱ። ዝናብ የምታቸው ይሯሯጡ፣ ጫወቱ። ከሲመለሱ ጭቃችሁ እኛም ድሮ ዛን ያደግነው በቃ ጭቃችን ጫማችን ውጭ አድርገን እዛው ታጥቦልን ገብተን
ጋቢ ለብሰን እንደገና ተማሙቀን ነገር ነውና ስለዚህ ያን ስለማያውቁ ያን ቻሌንጅ ስለማያደርጉ በቃ ትንሽ ሲወጡ ታማ። ስለዚህ ክረምት ላይ በደንብ ሜዳ ላይ ጫውቱ ይራገጡ። አቅም ካላችሁ ደግሞ ትልቅ ቦታ እየወሰዳችሁ ዋና ማስዋኘት ይቻላል፣ ክራውንት ማጫወት ይቻላል፣ ለማድረግ ይቻላል። አክቲቪቲ ላይ በጣም እንዲገቡ መክራቸው። ሲመለሱ ግን ይሄን መሰለ ቂጣ አዘጋጁላችሁና ስጧቸው። ቆንጆ ነው። አሁን እኛው ያዘጋጁትን ሰሊጥ እንዲያርጋችሁ ላይ ከታመሰ በኋላ ሰሊጡ በጣም ቆንጆ ያደርገዋል። ቃናው ቆንጆ ይሆናል፣ ይቀይረዋል። በቃ የምግቡን ቃና ቀይር ነው የሚያደርጋችሁ ሰሊጡ እንደዚህ። ዋው በጣም ያምራል። ቸኩያለሁ፣ ግምት እስከማውቅ በጣም ቸኩያለሁ። አሁን እንግዲህ እችን አሳክና በደንብ ቆርጬ በመልክ ከሰራሁት በኋላ ከቡና ጋር አቀርብላችኋለሁ። ጠብቁ። እሺ እንግዲህ ተመሳሳይ እንደዚህ በማቅረቢያችን ቆንጆ ግን ከቆራረጥ መባል በዚህ ማቅረብ ትችላላችሁ። ከጎን ደግሞ ቡና አቅርቤያለሁ። እናንተ ከሻይ ጋር ከቡና ጋር ከቡና ጋር በጣም ደስ የሚል አብሮ መሄድ ነገር አለው። ሲያውንም ቀምሽ ጣም ንገራቸው። እንደምትመለከቱት ተቀብቷል። ንጣቱ ደስ ይላል። ሰሊጡ ደግሞ አለ ከላይ እችን ያጠፋጋችሁ እንደዚህ ገጠኛ ነኝ። ከበላችሁት በኋላ ስሙን ቀዩታላችሁ። የት ነበርሽ ትሏታላችሁ። እስከዛሬ የት ነበር አለማወቅ ትሉታላችሁ። በጣም የሚገርም የሆነ የልጆች ለመክሰስ የሚሆናችሁ ቆንጆ ምግብ ነው። እባካችሁ ሞክሩት፣ በጣም ትሉታላችሁ። የምግብ አሰራር እንግዲህ ወደ ደቡብ በጣም የተለመደ ምግብ አሰራር ነው። ትንሽ እኔ ወደ ከተማ ትንሽ ቀየር ለማድረግ ሙከራ አልኩኝ። አብዛኛው መሰረቱ ከዛ አካባቢ የተገኘ የምግብ አሰራር ነው። በጣም ቆንጆ ነው እውነት በጣም ከነገራችሁ ላይ የት ነበርሽ አልኳት። በቃ ስማ ከቡና ጋር ማለት ሲል በጣም ተናቀ። ጉርሻ ከሼፍ ዮናስ ጋር ለዛሬ እንመስለን። በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። ወዳችኋለሁ። ቻው